አይ ጉልበት 12 ዓመት ሀገሩን አስተዳድሮ በአገሩ ላይ መንግስት ሆኖ የኖረ መንግስት እንደዚህ ታዋርዳለች አሜሪካ። ግን ከአሜሪካ በላይ ያለው አላህ ነው ጉልበት ያለው። በጣም ያሳዝናል። የቬንዙዌላ መንግስት 12 ዓመት ሀገሩን አስተዳድሮ ግን 3 ሰዓት ባልሞላው ጊዜ በራሳቸው ሄሊኮፕተር ቤተ መንግስት እሱ ላይ ወርዶ እሱና ባለቤቱን ይዘው ወደ ኒውዮርክ ሄዱ። እዛ ላይ ፍርድ ይፈረዳል። ፍርድ እንደውም የሱ ሀገር ውስጥ አይሆንም ብለው አይ ጉልበት። ግን ይሄ ሁሉ ያመጣ ምንድነው ታውቃላችሁ? እነሱ በጠበንጃ አንደኛ ስለሆኑ እዛ ቬንዙዌላ ውስጥ ደግሞ ያለው ነዳጅ ወደ ራሳቸው ሊወስዱ ነው እንጂ ለሌላ ነገር አይደለም። ቬንዙዌላ እንደምናውቀው ከዓለም አንደኛ ነው በነዳጅ በጋዝ በሁሉም ነገር። እሱ ለመዝረፍ ስንት ነገር ብለውት አቅም የሌሉ ሰዎች ሄደው አይ መንግስት በእጅ ሲያዝ እንዴት ያናዳል። እንደዚህ ነገር ሰምታችሁ ታውቃላችሁ? አሜሪካ ብዙ ቦታ ኢራቅን በላችሁ ምን ብለን እንጭራሰው እዛ አንድ ቦታ ከለስ ትልቅ ነገር ካየች እስከምትዝ ድረስ አተውም። የአሜሪካ እጅ አላህ እንዳስዛቸው። ይሄ ነው ዱዓዬ። አሜሪካ ሰውን ከያዘች ብትንትን እስከምታደርግ ድረስ ህይወቱን እንደምታሳጣ ድረስ አትመለስም። ግን አንድ ቀን ደግሞ ጉዱን ታገኛለች። አንደኛ በነዳጅ ቬንዙዌላ ቢሆን፣ ሁለተኛ ሳዑዲ አረቢያ ነው፣ ሶስተኛ ደግሞ ኢራን ነው፣ አራተኛ አረብ ኤምሬት ወይም ዱባይ፣ እንደዚህ ኩዌት፣ ራሽያ እስከ 10 እንደዚህ ነው። ከዚህ ውስጥ ያለው አረቦች ብቻ ነው በነዳጅ እንትናችሁ አገራችሁ እየተለመለመ። ይሄ ሁሉ ለመዝረፍ አንደኛ ቁጥር ያለውን ሄዶ መንግስቱን ይዛለች። ወደኛ አላህ እንዳመጣብህ እዛ አላህ ያስቀርልን። ዱዓይ በደንብ አድርጎ ለኛም ለነሱም ወደኛ እንዳይመጡ። በጣም ያሳዝናል። ከባለቤቱ ጋራ ከቤተ መንግስት ይዘው ወደ አገሩ ሲሄዱ ምን ይሰማችኋል?